الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم. ثم أما بعد. ይህ ቁጥር 309 የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው መስጂድ አተንዒም የኢሕራም ቦታ ነው ወይ? ሙቂም ወይስ የውጭ ሰው ኢሕራም ማድረግ ይችላል የሚል ጥያቄ ነው። ተንዒም ራሱን የቻለ የኢሕራም ቦታ ሚቃት አይደለም። ነገር ግን ከሐረም ውጪ ለትራንስፖርት የሚመች ቅርብ የሚባለው ቦታ ያ ስለሆነ ባለንበት ጊዜ ብዙ ሰዎች ከተንዒም ወይም ከመስጂድ አይሻ ኢሕራም ያደርጋሉ። ነቢዩም ዓለይሂ ሰላቱ ወሰላም አይሻ ሌሎች ሰዎች ሐጅና ዑምራ አድርገው እየተመለሱ በሐይድ ምክንያት ዑምራ አላደረጉም ነበርና አይሻ እኔ ዑምራ ሳላደርግ ልመለስ ነው እንዴ ብለው ነቢዩን ዓለይሂ ሰላቱ ወሰላም ሲጠይቁ ኸይር ስራ ስላመለጣቸው ማዘናቸውን መቆጨታቸውን ሲገልጹ አይሻን ከወንድማቸው ከአብዱራህማን ጋር ተንዒም ወደሚባለው ቦታ ሄደው ኢሕራም አድርገው እንዲመለሱ አድርገዋል። ተንዒም ራሱን የቻለ የኢሕራም ቦታ ሆኖ ወይም ከዛ ኢሕራም ማድረግ ልዩ ትሩፋት ስላለው ሳይሆን ቀረብ ያለ ቦታ ነው። አሁን ላይ ለትራንስፖርት የሚመች ቦታ ስለሆነ ነው። ከዛ ኢሕራም የሚያደርገው ማን ነው? ቋሚ የሀገሩ ነዋሪም ቢሆን በኢቃማ ሚኖርም ሰው ቢሆን ለዚያራ ለሐጅ ለዑምራ የሄደም ሰው ቢሆን ከሀገሩ ወይም በሱ አቅጣጫ ካለው ሚቃት ዑምራ አድርጎ መጥቶ ድጋሚ ዑምራ ማድረግ ሲፈልግ አሊያ ደግሞ መጀመሪያ ዑምራ የማድረግ እቅድ የሌለው ሆኖ መካ ገብቶ እዛ ከቆየ በኋላ ኢሕራም ማድረግ ቢፈልግ ከተንዒም አሊያ ደግሞ ከየትኛውም ከሐረም ክልል ውጪ ካለ ስፍራ ሄዶ ኢሕራም አድርጎ መምጣት ይችላል። ለሐጅ ሲሆን የመካ ሰዎች ከቤታቸው ኢሕራም አድርገው መነሳት ይችላሉ። ዑምራ ሲሆን ግን የመካ ሰዎችም በቋሚነት የሀገሩ ዜጎችም ይሆኑ በኢቃማ በዚያራ እዛ የሚኖሩ ወደ ተንዒም ወይም ወደ ሌላ ከሐረም ክልል ውጪ ወደ ሆነ ስፍራ ወጣ ብለው ኢሕራም አድርገው ተመልሰው መግባት ይጠበቅባቸዋል። ሌላኛው ጥያቄ በሐረም ክልል ወንጀል ማሰብ ያስቀጣል? ሐረም ቦታ የተፈለገው መካ ብቻ ነው ወይስ መዲና እዛ ውስጥ ይካተታል የሚል ጥያቄ ነው። ጌታ አላህ ተባረከ ወተዓላ በተከበረው ቃሉ ስለ ካዕባ ግንባታ ሲናገር ወመን ዩሪድ ፊህ ቢኢልሓድን ቢዙልሚን ኑዚቅሁ ሚን ዐዛቢን አሊም ብሏል። ከካዕባ ዙሪያ በሐረም ክልል ውስጥ ወንጀል ለመስራት እንኳ ያሰበ አሳማሚ ቅጣትን እናቀምሰዋለን እንቀጣዋለን ብሏል። ሌላ ቦታ ላይ ከሐረም ክልል ውጪ ወንጀልን ማሰቡ ብቻ ላያስቀጣ ይችላል። ምናልባት ለማድረግ ወስኖ ሲነቃበት ሲደረስበት የተወ አሊያ ደግሞ ሳይችል ቀርቶ የተወ ሊቀጣ ይችላል። ነገር ግን አስቦ ሳይፈጽመው ተውበት አድርጎ የተወ ሰው የታቀበ ሰው አይጠየቅም። ነገር ግን ሐረም ክልል ውስጥ ከሆነ ማሰቡ ብቻ ያስቀጣል። ኢማም አሕመድ ረሒመሁላህ ተዓላ አንድ ሰው ወንጀል ለመስራት አስቦ ከዛም መልሶ ከተወ በማሰቡ ብቻ ይቀጣል እንዴ ተብለው ሲጠየቁ አይ በማሰቡ ብቻ አይቀጣም ወንጀሉን እስካልሰራው ድረስ ወንጀል ለመስራት ያሰበው መካ ሐረም ውስጥ እስካልሆነ ድረስ ብለዋል። መካ ሐረም ውስጥ ወንጀል ለመስራት ማሰቡ ብቻ ያስቀጣል ማለት ነው። ወከዛልክ አብዱላህ ብን መስዑድም እንደተነገረው አንድ ሰው የመን ሀገር ላይ ሆኖ መካ ሐረም ውስጥ ሄጄ አንድ ሰው ገድላለሁ ብሎ ቢያስብ በነፍስ ማጥፋት ወንጀል እንደሚጠየቅ ተናግሯል። አልገደለምም። ሊገድለው ያሰበው ሰው መካ ነው ያለው፣ እሱ የመን ነው ያለው። የመን ሀገር ላይ ሆኖ እንደ ምሳሌ ነው። ሌላም ሀገር ላይ ሆኖ መካ ሄጄ ሐረም ውስጥ
እገሌ የሚባል ሰው የሆነን ሰው ገድላለሁ ብሎ ቢያስብ እንደገደለው ነው የሚቆጠረው፣ ይጠየቃል አላህ ዘንድ ተባረከ ወተዓላ። ስለዚህ ከመካ ሐረም መለያዎች ኸሷኢሶች አንዱ ብዙ መለያዎች አሉትና እዛ ውስጥ ወንጀል ማሰቡ ብቻ ያስቀጣል፣ ያስጠይቃል። ታዲያ ይህ ወንጀል በማሰብ ብቻ መቀጣቱ የመካ ሐረምን ብቻ ነው የሚመለከተው ወይስ የመዲና ሐረምንም ያካትታል የሚል ነው ጥያቄው። እጅግ በጣም ብዙሃኑ የእስላም ሊቃውንት ዘንድ ወንጀል ለመስራት ማሰቡ ብቻ የሚያስቀጣው መካ ሐረም ላይ ብቻ ነው እንጂ መዲና ሐረም ላይ ማሰቡ ብቻ አያስቀጣም። በእርግጥ የተወሰኑ ሊቃውንት መዲናም ልክ እንደ መካ ተመሳሳይ ክብር ነውና ያለው ያስቀጣል ያሉበት ሁኔታ አለ። ነገር ግን ማስረጃዎች የሚያመላክቱት ብዙሃኑ ሊቃውንትም የመረጡት ወንጀል ለመስራት ማሰቡ ብቻ የሚያስቀጣው መስጂደል ሐራም የሐረም ክልል ውስጥ ብቻ ነው። መዲናም ቢሆን በተመሳሳይ ሁኔታ ሐረሙ መከበር አለበት። እዛም ወንጀል መስራትም ማሰብም አይገባም። እንዳጠቃላይ ከመስጂደል ሐራም ከመካ ሐረም ቀጥሎ የተከበረ ስፍራ የመዲና ሐረም ነውና እንደ ሌላ ቦታ ነው ማሰቡ፣ ወንጀል ለመስራት ማሰቡ ምንም ችግር የለውም አይባልም። የተከበረ ቦታ እንደመሆኑ መዲና ሐረም ውስጥ ሆኖ ወንጀል ለመስራት ማሰብ ሌላ ቦታ ላይ ሆኖ ወንጀል ለመስራት እንደ ማሰብ አይደለም። ሌላኛው ጥያቄ የውድሕያ ብር መስጠት ይቻላል የሚል ጥያቄ ነው። በላጩ በብሩ ውድሕያውን ገዝቶ አርዶ መብላትና ማብላቱ ነው። ለዚህ ነው የፊቅህ ሊቃውንት ውድሕያን ራሱን ማረድ አፍضሉ ሚነ ሰደቀቲ ቢተመኒሃ ይላል። የውድሕያን ገንዘብ እንደ ሰደቃ ከመስጠት ውድሕያን ራሱን ገዝቶ ማረዱና ማብላቱ የተሻለ ነው ብለዋል። ነገር ግን አንድ ሰው ማረድ ማይችል ከሆነ የውድሕያውን ገንዘብ ለአቅመ ደካማ ወይም ለጓደኛ ሰጥቶ ውድሕያ ገዝተህ እረድበት ብላ አብላ ቢል አጅር ያገኛል ኢንሻአላህ ተዓላ። ሌላኛው ጥያቄ ላጤ የሆነ ሰው ያለው ውድሕያ ባያርድ የሚያስወግዝ ነውን የሚል ጥያቄ ነው። ውድሕያ ላጤ ከመሆን ካለመሆን ጋር ያን ያክል ግንኙነት የለውም። ውድሕያ የሚታረደው ወደ አላህ ለመቃረብ ነው። ነቢዩ ዓለይሂ ሰላቱ ወሰላም የዒድ ቀን ላይ 10ኛው ቀን ላይ እንስሳትን እንደማረድ በእርድ ወደ አላህ እንደመቃረብ አላህ ዘንድ የተወደደ መልካም ሥራ የለም ብለዋል። የዒድ ቀን አንዱ ትልቅ ዒባዳ እርድ ነው። እንስሳትን አርዶ ቤተሰብን ማስደሰት፣ መብላት፣ ምስኪኖችን ማብላት፣ ጎረቤት ጓደኛን መጋበዝ የዕለቱ ትልቅ ዒባዳ ነው። ስለዚህ ያገባም ያላገባም ሰው ውድሕያን በማረድ ወደ አላህ መቃረብ ይጠበቅበታል። አቅም ላለው ሰው ውድሕያ ማረድ ዋጅብ ነው ግዴታ ነው የሚሉ በርካታ ሊቃውንት አሉ። ኢማም አቡ ሐኒፋን ጨምሮ ሌሎችም ከዛም በኋላ የነበሩ የእስላም ሊቃውንት ማረድ የሚችልበት አቅም ያለው ሰው ውድሕያ ማረድ ግዴታው ነው ብለዋል። ነገር ግን ኢማም ሻፊዒ፣ ኢማም አሕመድ እና ሌሎችም በርካታ የእስላም ሊቃውንት ውድሕያ ማረድ ሱና እንጂ ዋጅብ አይደለም፣ አንድ ሰው ላይ ውድሕያ ማረድ ግዴታ የሚሆንበት ስለት ከተሳለ ነው የሚል አቋም አላቸው። በላጩ ተመራጩ አቅም ያለው ሰው ውድሕያን አለመተው ነው ዋጅብ ነው የሚሉ ሊቃውንትም ስላሉ አንዳንድ ሐዲሶች ላይ ወይን ካነ ፊ ሰነዲሂ ከላም አቅም ያለው ማረድ የሚችለው ነገር ከማግኘቱ ጋር ውድሕያን ያላረደ ወደ መስገጃችን እንዳይመጣ፣ ውድሕያ ለማረድ ያልተዘጋጀ ወደ ዒድ መስገጃችን እንዳይመጣ የተባለበት ሁኔታም አለ። አብዱላህ ብን ዑመር የሚባሉት ታላቅ ሰሐቢ እንደተናገሩት ነቢዩ ዓለይሂ ሰላቱ ወሰላም 10 ዓመት በሙሉ ውድሕያን ትተው አያውቁም ብለዋል። በዚህ መልኩ 10 ዓመት ሙሉ ሲያርዱ የቆዩት ዋጅብ ቢሆን ነው እንደማለት ነው። የሆነ ሆኖ ኺላፍ ያለበት ጉዳይ ነው። ማረዱ ዋጅብ ነው ያሉ ሊቃውንት አሉ፣ አይ ሱና ነው ያሉ አሉ። ከኺላፍም ለመሸሽ ኸይር ስራም ስለሆነ ለራሱ እንኳ ሰርቶ መብላት ባይፈልግ ላጤ አርዶ ጎረቤት ቢያበላ፣ ዘመዶቹን ቢያበላ፣ በመስጂድ ዙሪያ ለሚገኙ አቅመ ደካሞች ቢሰጥ የተሻለ ነው። ዋጅብ ነው በሚሉ ሊቃውንት አስተያየት መሰረት ከተካሄደ ማረድ የቻለ ሰው አለማረዱ አዎ ያስወግዘዋል፣ ያስጠይቀዋል አላህ ዘንድ ተባረከ ወተዓላ። ማረድ እየቻለ
ከዙሪያው ያሉ ሰዎችን መጋበዝ ማስደሰት የቻለ ራሱ ላጤ ስለሆነ ቤተሰብ ስለሌለው ብቻ ይህን ኸይር ስራ መተው የለበትም። የምናርደው ለራሳችን ለነፍሳችን ብቻ ተብሎ መሆን የለበትም። ነቢዩ ዓለይሂ ሰላቱ ወሰላም ኩሉ ወደኺሩ ወተሰደቁ ብለዋል። ስለ ውድሕያ ሲናገሩ ብሉ፣ ሰደቃም ስጡ፣ ለቤትም አስቀምጡ ብለዋል። ውድሕያ የሚታረደው ለራስ ለቤተሰብ ብቻ ሳይሆን በዙሪያችን ላሉትም ጭምር ነው። ሌላኛው ጥያቄ የውድሕያ እንስሳ ቀንዱ ቢሰበር ሌላ እንተካለን ወይስ ምንድነው ማድረግ ያለብን የሚል ጥያቄ ነው። በመሰረቱ ቀንዱ የተሰበረ፣ አይኑ የጠፋ፣ እግሩ ሸፋፋ የሆነ ወዘተ ጉድለት ያለበት እንስሳ ለውድሕያ አይሆንም። እነዚህና መሰል ጉድለቶች ስጋው ጥራቱ የወረደ እንዲሆን ያደርጋል። እንስሳው ይከሳል። አይኑ ከጠፋ መንገድ አይታየውም። ሳር መኖ በትክክል አያገኝም። ከሌሎች እንስሳት ጋር ተሻምቶ አይበላም። ወህሉ መጀራ ለውድሕያ፣ ለአቂቃ፣ ለሀዲ ከኢሕራም ጋር ተያይዞ የሚታረድ እንስሳ ወደ አላህ ተባረከ ወተዓላ የምንቃረብበት ትልቅ ዒባዳ ነው። ሰው ቤት ስጦታ ይዞ ለመሄድ ጥሩ የሚያምር አይኑ የሚሞላ እንስሳን ሰዎች ይዘው እንደሚሄዱት ከዛ በላይ ለዒባዳ ተብሎ ወደ አላህ ለመቃረብ ተብሎ የሚታረድ እንስሳ የሚያስደስት የሚያኮራ መሆን አለበት። ነቢዩ ዓለይሂ ሰላቱ ወሰላም ለውድሕያ ሙክት በጎችን ነው ያረዱት። የሚያምሩ የደለቡ ቀንዳም የሆኑ ግርማ ሞገስ ያላቸው በጎችን ነው ያረዱት። ሰሐቦች ለውድሕያ እንስሳትን ስንገዛ አይንና ጆሮውን በደንብ እንድናይ ያዙን ነበረ ብለዋል። አይኑ ጤነኛ መሆን አለበት። ጆሮ ያልተቆረጠ፣ ቀንዱ ያልተሰበረ መሆን አለበት። በተፈጥሮ ቀንድ የሌለው አይነት እንስሳ ከሆነ ችግር የለውም፣ ጉድለት አይደለም። ይሄ የውድሕያ እንስሳ ገና ሲገዙት ቀንዱ የተሰበረ ከሆነ አይሆንም። ከተገዛ በኋላ ከሆነ ቀንዱ የተሰበረው፣ እግሩ የተሰበረው፣ አይኑ የጠፋው ይሄ ጉድለት እንስሳው ላይ የደረሰበት ሁኔታ ይታያል። ባለ ውድሕያው ግለሰቡ ግዴለሽ ሆኖ ቸልተኛ ሆኖ በሱ ጥንቃቄ የአያያዝ ጉድለት ምክንያት ከሆነ እንስሳው የተጎዳው ለውድሕያ እንዳይታረድ የሚያደርግ እንከን የደረሰበት በግለሰቡ ግዴለሽነት ከሆነ ሌላ መተካት ግዴታ ይሆንበታል። ነገር ግን የእንስሳው ባለቤት ለውድሕያ ከገዛ በኋላ መያዝ ባለበት መልኩ ከመያዙ ጋር ጥሩ ቦታ ላይ ከማድረጉ ጋር ከሱ አቅም በላይ በሆነ ምክንያት እንስሳው ቢጎዳ ሌላ ተካ አይባልም። አቡ ሰዒድ አልኹድሪ የሚባሉ ሰሐቢ ለውድሕያ የገዛሁትን በግ ተኩላ ላቱን በልቶት ነቢን ዓለይሂ ሰላቱ ወሰላም ሄጄ ሳማክራቸው ይሆናል ለውድሕያ ይሆናል ረደው ብለውኛል ብላ። ተኩላን በአብዛኛው ሁኔታ ጠብቆ ማዳን ስለሚከብድ ነው። ከስርም ቆፍሮ ሊገባ ይችላል፣ ከላይም ዘሎ ሊገባ ይችላል፣ በትንንሽ ያስገቡታል በማይባል ቀዳዳዎችም ሊገባ ይችላል። ሌላ ጊዜ በግ ፍየል የሚደረግበት ቦታ ላይ አድርጎ ሳለ አስሮት ሳለ እየጠበቀ በማታ ወይም በሆነ መልኩ ተኩላ ካጠቃው ሊያጠቃ ስለሚችል ከሰው ልጅ አቅም በላይ ነው። ነገር ግን ማይታሰር ቦታ አስሮ በማታ ውጪ ያሳድሮ አውሬ የሚበዛበት ቦታ ላይ ገላጣ ቦታ ላይ ትቶ ከሆነ እንስሳው የተጎዳው ሌላ መካስ ይጠበቅበታል። ምክንያቱም የውድሕያ እንስሳ አንዴ ውድሕያ ተብሎ ከተወሰነ በኋላ በቃል ይሄ ውድሕያ ነው ከተባለ በኋላ ወይም ውድሕያ ተብሎ ተነይቶ ከተገዛ በኋላ ወይም ቤት ውስጥ ካሉ እንስሳት መሃል አንዱን ይሄን ለውድሕያ አድርጌዋለሁ ከተባለ በኋላ የአላህ ሆኗል። በጥንቃቄ መያዝ አለበት። እንዲህ አይነቱን ለውድሕያ የተነየተን እንስሳ መሸጥ አይቻልም፣ በተሻለ እንስሳ ለመተካት ካልሆነ በስተቀር። ስጦታ መስጠት አይቻልም። ሐሳብ ቀይሮ እርዱን መተው አይቻልም። አቂቃውን ውድሕያውን ትቶ ለመብል ዝም ብሎ ማረድ አይቻልም። የውድሕያ እንስሳት አንዴ ለውድሕያ ተብለው ከተወሰኑ በኋላ በቃል መሰረት መታረድ አለባቸው። እስኪታረዱ ድረስ ደግሞ መጠበቅ አለባቸው። በትክክል ሳይጠብቅ ቀርቶ እንስሳው ለውድሕያ በማይሆን መልኩ ጉዳት ከደረሰበት
ሌላ መተካት ግዴታ ይሆንበታል። ይህ በእንዲህ እንዳለ ቀንዱ የተሰበረ እንስሳ የተሰበረው ቀንድ ከግማሽ በታች ከሆነ ከግማሽ በላዩ ቀርቶ ከግማሽ ሚያንስ ቀንድ ከሆነ ተሰብሮ የተወገደው ለውድሕያ ይሆናል ባይሆን ይሻላል እንጂ የሚል አቋም አላቸው ኢማሙ ሻፊዒ። ኢማሙ ማሊክ ረሂመሁላህ ተዓላ አዲስ ከሆነ የተሰበረውና ደሙ የፈሰሰ ከሆነ በዛ ጊዜ ለውድሕያ አይሆንም። ከተሰበረ ቆይቶ ቁስሉ ድኖ ደሙ ቆሞ ከሆነ ችግር የለውም ያሉበት ሁኔታ አለ። ኺላፍ ያለበት ነጥብ ነው ተወሰነ መልኩ። ነገር ግን ነብዩ አለይሂ ሰላቱ ወሰላም ቀንዱ የተሰበረ አይሆንም ብለዋልና ግማሽም ይሁን ከግማሽ በታች ከግማሽ በላይ እንከን ነውና ለውድሕያ አይሆንም፣ በግለሰቡ ጥንቃቄ ጉድለት ከሆነ ሌላ መተካት አለበት የሚለው የተሻለ ነው። አላሁ ተዓላ አለም። ሌላኛው ጥያቄ ለውድሕያ የታረደን ሙስሊም ያልሆነ ሰው ልብላ ቢል መስጠት ይቻላል የሚል ጥያቄ ነው። ቀደም ሲል እንደተጠቀሰው ነብዩ አለይሂ ሰላቱ ወሰላም ስለ ውድሕያ ስጋ ሲናገሩ ብሉ፣ ሶደቃም ስጡ፣ ለቤትም አስቀምጡ ብለዋል። ሶደቃም ስጡ ከሚለው ሙስሊም ላልሆነ ሰው ቢሰጥ ችግር የለም። ሶደቃ ለሙስሊም ብቻ አይደለም የሚሰጠው፣ ሙስሊም ለሆነም ላልሆነም ከሰው አልፎ ለእንስሳትም ጭምር ይሰጣል። ጉበት አንጀት ያለው በሙሉ እሱን በመብላት በማጠጣት አጅር ይገኛል። ስለዚህ ሙስሊም ያልሆነው አካል ጎረቤት ከሆነ ጓደኛ ከሆነ ዘመድ ከሆነ ከሙስሊሞች ጋር ሰላማዊ መልካም ግንኙነት ካለው ከውድሕያ ስጋ ስጡኝ ካለ ቢሰጠው ችግር የለም። ስጡኝ እስኪልም መጠበቅም የለበትም። ከሙስሊሞች ጋር በሰላም የሚኗኗር መልካም ጓደኛ፣ ጎረቤት፣ የሥራ ባልደረባ ከሆነ የሙስሊም ስጋ እንደሚበላ ከታወቀ ለውድሕያ ከታረደው፣ ለዐቂቃ ከታረደው፣ ለቤት ውስጥ ለስጋ ለመብል ከታረደው በዙሪያችን ላሉ መልካም ሰዎች መስጠት መልካም ነገር ነው። አብዱላህ ኢብኑ ዐምር ሱሐቦች ለጎረቤቶቻቸው ይልኩ ነበር፣ ያውም አይሁዲ ለሆኑ ጎረቤቶቻቸው። ልብስ ለልጆቻቸው ሲገዙ አብረው የሚገዙ ነበር። ምግብ ሲሰሩ ለጎረቤቶቻቸው የሚልኩ ነበር። ለሙስሊም እንጂ አይሰጥም የሚባል አይነት ሶደቃ ሲሆን ዋጅብ ሶደቃ ለምሳሌ ዘካ ሲሆን ዘካተል ማል ዘካተል ፍጥር አይሰጥም። ከዛ ውጪ ያሉ በጎ ፈቃደኝነት የሚደረጉ ሶደቃዎችን ለካፍር ቢሰጥ ሙስሊም ላልሆነ ሰው ቢሰጥ ችግር የለውም። ከውድሕያ ካፍርን ማጋራት ከውድሕያ ስጋ የተወሰነ በሶደቃ መልኩ ለካፍር መስጠት እንደሚቻል አልኢማም ኢብኑ ቁዳማ ሌሎችም የእስላም ሊቃውንት ገልጸዋል። ሌላኛው ጥያቄ ክርስቲያን ቢስሚላህ ብሎ ያረደውን መብላት እንዴት ይታያል? ባረከላሁ ፊኩም የሚል ጥያቄ ነው። በመሰረቱ የአህለል ኪታብ የአይሁድና የነሷራን ስጋ መብላት እንደሚቻል በቁርአን ተነግሯል። ነገር ግን ከሌሎች ካፊሮች በአላህ ከካዱ በአላህ ከሚያጋሩ ሰዎች ተለይቶ የአይሁድና የነሷራ የክርስቲያንና የአይሁድን እርድ መብላት የተፈቀደው በመሰረቱ እነሱ ሲያርዱ ስለማያሻርኩ ነው ተብሏል። ኢብኑ ከሲር ሱረቱል ማኢዳ ተፍሲራቸው ላይ ሌሎችም እንደጠቀሱት አልየውመ ኡሒለ ለኩም ጣዓሙ ለዚነ ኡቱል ኪታበ ሚን ቀብሊኩም፣ ከእናንተ በፊት መጽሐፍትን የተሰጡ ምግብ እርድ ማለት ነው ስጋ ተፈቀደላችሁ ተብሏል። የሌሎች ሙሽሪኮችና ካፊሮች ተከልክሎ የአይሁድና የነሷራ ብቻ የተፈቀደው አይሁድና ነሷራ ሌሎች ነገሮች ላይ በአላህ ቢያጋሩም እርድ ላይ አያጋሩም። የአንድ ፈጣሪን ስም ብቻ ጠርተው ነው የሚያርዱት ነው። ይሄ ነው ሚስጥሩ። ስለዚህ በየትኛውም ዘመን በየትኛውም ሀገር ላይ አንድ ክርስቲያን ወይም የአይሁድ እምነት ተከታይ ቢስሚላህ ብቻ ብሎ ካረደ ይበላል። ክርስቲያን ነኝ ቢልም አይሁድ ነኝ ቢልም ሲያርድ ከአንድ ፈጣሪ ከአላህ በተጨማሪ ሌላ ስም ለምሳሌ ሀገራችን ላይ በብዛት እንደሚሉት በስመ አብ ወወልድ ወመንፈስ ቅዱስ ብሎ ቢያርድ አሻርኳል፣ አይበላም። ጌታ አላህ ተባረከ ወተዓላ በተከበረው ቃሉ በበርካታ አንቀጾች ላይ ሱረቱል በቀራ ላይ፣ ሱረቱል ማኢዳ ላይ፣ አልአንዓም ላይ፣ አልነህል ላይ አላህ ተባረከ ወተዓላ እናንተ ላይ ሐራም ያደረገው የሞተን እንስሳ ስጋ መብላት፣ የአሳማ ስጋ መብላት፣
ደም መጠጣት መብላትና ከአላህ ውጪ ያለ አካል ስም ተጠርቶበት ተወስቶበት የታረደን መብላት ነው አላህ ሐራም ያደረገባችሁ ይላል። ወማ ኡሂለ ሊገይሪላሂ ቢሂ ከአላህ ውጪ ያለ አካል ስም ተጠርቶ የታረደን አላህ ሐራም አድርጓል። ልክ የአሳማን ስጋ መብላትን ሐራም እንዳደረገው ሁሉ። ስለዚህ ሁለቱን መቀላቀል አይገባም። በመሰረቱ የአይሁድና የነሷራ የክርስቲያንና የአይሁድ እርድ ይበላል። ነገር ግን ሲያርዱ ከአላህ ውጪ ከአንድ ፈጣሪ ውጪ ስም ጠርተው ካላረዱ ነው። የሌላ ሰው የሌላ አካል ስም ከጠሩ ካጋሩ አይበላም። ሌላኛው ጥያቄ ሴቶች እንስሳ ማረድ በኢስላም እንዴት ይታያል? ችለው ጨክነው ጀግነው ካረዱ ችግር የለውም። ሴት ልጅ አታርድም የሚል የለም። በሰሐቦች ዘመን ሴቶች ያርዱ ነበር። ሐላል የማድረግ እንስሳትን የማረድ መስፈርት ካሟሉ ሴቶች ማረድ ይችላሉ። እንስሳትን የማረድ ሐላል የማድረግ መስፈርት ውስጥ አንዱ ወንድ መሆን ነው የሚል የለም። ማንኛውም ሙስሊም የሆነ በአላህ በአኺራ የሚያምን ሶላት የሚሰግድ ቢስሚላህ አላሁ አክበር ብሎ በስለት ካረደ ከእንስሳት አንገት ውስጥ መቆረጥ ያለባቸው አካላትን በትክክል ቆርጦ የእንስሳው ደሙ ፈሶ ነፍሱ በአግባቡ ከወጣች ያረደ ወንድም ይሁን ሴት ይበላል። ሴቶች ዶሮ ማረድ ይችላሉ፣ ከዛ ውጭ ማረድ አይችሉም ብለው ለመከፋፈል የሚሞክሩ ሰዎች አሉ። ከአቅም አንጻር ከሆነ ሴቶች በሬ ጥለው ግመል ጥለው ማረድ ይከብዳቸዋል ከሆነ ይሄ የሐላል ሐራም ጉዳይ አይደለም፣ የአቅም ጉዳይ ነው። ሴቶች ሆነው ከወንድ የተሻለ አቅም፣ ጥንካሬ፣ ጀግንነት ያላቸው አሉ። ሲታረድ ልክ እንደ ሴት አይኑን ሸፍኖ አላይም ብሎ የሚሸሽ አለ። ዶሮ እንኳ ጎረቤት ወስዳችሁ አሳርዱ የሚል አለ ወንድም ሆኖ። በተቃራኒው ደግሞ ሴቶች ሆነው ትልልቅ እንስሳትን የሚያርዱም አሉ። ከቻሉ መሀል ላይ ተደናግጠው ፈርተው ራርተው ማረድ የጀመሩትን ነገር አጉል ማያደርጉት ከሆነ በሸሪዓ ሴት አትረድ የሚል የለም። በሰሐቦች ዘመን ሴቶች ያርዱ እንደነበረ በትክክለኛ ዘገባዎች ተነግሯል። ሴት ያረደችው በክት ነው ሐራም ነው ብሎ መናገር ስሜት ነው፣ ጅህልና ነው። ሐላል ነው ሐራም ነው ማለት የአላህ ስልጣን ነው፣ የመልእክተኛው ስልጣን ነው። ከዛ በኋላ የአላህና የመልእክተኛውን ብይን የሚያሳውቁት ዑለሞች ናቸው። ያለ እውቀት መናገር ከባድ ወንጀል ነው። ሌላኛው ጥያቄ ጫት ሽቶ ኡድሕያ ማረድ ይበቃልን የሚል ጥያቄ ነው። ከኡድሕያው በፊት ጫት መሸጥ ይቻላል አይቻልም የሚለውን ብይኑን ማወቅ ይቀድማል። ሸሪዓችን ማንኛውንም የሰው ልጅን ዲን፣ እምነት፣ አእምሮ፣ ጤና፣ ገንዘብ የሚጎዳን ነገር በሙሉ ይከለክላል። የነቢዩ ዓለይሂ ሰላቱ ወሰላም ሸሪዓ ብቻ አይደለም፣ ከዛም በፊት የነበሩ ነቢያት አልضروريات الخمسة والست ላይ ይስማማሉ። ማንኛውም የሰው ልጅን አእምሮ የሚጎዳ፣ ጤናን የሚጎዳ፣ ገንዘብን የሚጎዳ፣ የሰው ዘርን እንዳይቀጠል የሚያደርግ፣ ዲን የሚጎዳ፣ ገንዘብ የሚጎዳ ነገር በሙሉ ወዘተ ክልክል ነው። እነዚህን ለመጠበቅ ነው ሃይማኖት የመጣው። ለሰው ልጆች ሃይማኖት ያስፈለገው የሰው ልጅን ጤንነት፣ አእምሮ፣ ዘሩን ማስቀጠል፣ ገንዘቡን መጠበቅ፣ ክብሩን መጠበቅ ወዘተ ነው የዲን የሃይማኖት ዓላማው። ጫት መቃም ከነዚህ ከአብዛኞቹ ጋር ይጋጫል። ገንዘብን ያለ አግባብ ማባከን ነው ጎጂ ከመሆኑ ጋር። ጤና ይጎዳል፣ ብዙ የውስጥ የጤና ችግሮችን ያስከትላል። አእምሮንም ይብዛም ይነስ በተለይ የቃሙ ባለበት ሰዓት ከቃሙ በኋላ ሰዓት ነካ ያደርጋል። በምርቃና ሰዎች የሚናገሩትን የሚያደርጉትን አያውቁም። ሌላ ዓለም ይሄዳሉ፣ ሌላ ዓለም ላይ ይሆናሉ። ሶላተል ጀማዓ ይተዋሉ፣ ሶላት በአግባቡ አይሰግዱም። ሴቶቻቸው ላይ ብዙዎች ደዩት ይሆናሉ። ሚስቱን መሃል ላይ አስቀምጦ በአጅነቢ ተከባ ትቅማለች፣ ታስቅማለች፣ ሻይ ቡና ታቀርባለች። ማታ ሲቅም አድሮ ቀን ተኝቶ የሚውላለ፣ ቀን ሲቅም ውሎ ማታ ሳይተኛ የሚያድር የጫት ሱሰኛ ብዙ አለ። ገንዘብም ኪስም ይጎዳል። ለቤተሰብ በየቀኑ 500 ብር 1000 ብር አስቀምጥ ቢባል እጁም የሚያንቀጠቅጠው ለጫት በየቀኑ 300 500 1000 ብር ያወጣል። ከመጥፎ ጓደኛ ጋር ይውላል። ጫት የሚያዘወትር ሰው ቤተሰቡን ይጥላል፣ ቸላ ይላል፣ ራሱንም ጭምር ይጥላል። ብዙ የአእምሮ ህሙማን በተለይ ሀገራችን ላይ የአእምሮ ህመም መነሻቸው ጫት ነው ተብሏል።
ሌሎችም የጤና የማህበራዊ ህይወት የዲን ጉዳቶች አሉትና ጫትን መቃም ክልክል ነው። መቃሙ ክልክል ከሆነ ከጉዳቱ አንፃር መትከሉም መሸጡም ክልክል ይሆናል። ክልክል የሆነን ነገር ሸጦ ገንዘብ ያገኘ ሰው ደግሞ በዛ ገንዘብ ወደ አላህ መቃረብ አይችልም። ተውበት አድርጎ ያን ገንዘብ ማስወገድ ነው ያለበት። ውድሕያ የሚታረደው ቀደም ሲል እንደገለጽነው እንዲሁ ለመብላት ቤተሰብን ለማብላት ብቻ አይደለም፣ ወደ አላህ ለመቃረብ ነው። ወደ አላህ ደግሞ በንጹህ ነገር ነው መቃረብ የሚቻለው። በቆሻሻ በሐራም ወደ አላህ መቃረብ አይቻልም። ስለዚህ ጫት የሚሸጥ ሰው ኡማውን ከማፍዘዝ ወጣቱን ከማደንዘዝ ለዚህ ሰበብ ከመሆን ወጥቶ ተውበት አድርጎ ሐራም ያልሆነ ሹብሃ ብዥታ የሌለበት ጭቅጭቅ የሌለበት ማያጠራጥር ማህበረሰብን ማይጎዳ ሐላል ከስብ የከሰበ ሊኖር አላህን ፈርቶ ተውበት ሊያደርግ ይገባዋል። ሌላኛው ጥያቄ የሀብቱ መነሻ ሐራም የሆነ ሰው አሁን ተውበት ቢያደርግ ሙሉ ሀብቱን ምን ማድረግ ነው? ሙሉ ሰደቃ ወይስ ተውበት በቂ ነው? ሌላ አማራጭ ካለው ተውበት ካደረገ በኋላ ሙሉን ሰደቃ ሰጥቶ ራሱን ቢያጸዳ ቢገላገል መልካም ነው። ሌላ የገቢ ምንጭ ከሌለው ይሄን ገንዘብ አውጥተህ ጣል ሰደቃ ስጥ ቢባልና ይሄን ቢያደርግ ወደ ሜዳ የሚወጣ ከሆነ የሚቸገር ከሆነ የተጸየፈውን ቢሆን ሌላ አማራጭ እስኪያገኝ ድረስ ለመኖር ያክል መጠቀም ይችላል። ነገር ግን ከንብረቱ ውስጥ በግለሰብ ደረጃ የሚያውቃቸው ሰዎች ሐቅ ካለበት ያን ሐቅ መመለስ አለበት። የሰረቀው የዘረፈው ያጭበረበረው ካለ ባለቤቱን በግል የሚያውቀውን መመለስ አለበት። ሌላኛው ጥያቄ አንድ ሰው ሰርግ ቦታ ላይ ስልክ ሰርቆ ነበረ። ከተወሰነ ጊዜ በኋላ ራሱ ለባለቤቱ ይቅርታ ጠይቆ ስልኩን ልመልስልህ ሲለው ተው አውፍ ብያለሁ አለው። አላህ ዘንድ ተውበቱ ብቻ በቂ ነው ወይስ ሐድ ይቆምብኝ እጄን ይቁረጠኝ እያለ ነው የሚል ጥያቄ ነው። ስርቆት ከከባድ ወንጀሎች መሃል አንዱ ነው። ትክክለኛ የአላህ ባሮች አይሰርቁም። የሚያስረግም የአላህን ቁጣ የሚያመጣ ተግባር ነው። ያልሰሩትን የሰውን ሐቅ ያለ አግባብ መንካት መፋቂያ እንኳ ቢሆን የሰው ንብረት ያለ ሙሉ ፈቃዱ ከልቡ ደስ ሳይለው መንካት መጠቀም መውሰድ አይቻልም ብለዋል ነብዩ አለይሂ ሰላቱ ወሰላም። የስርቆት ወንጀልን የፈጸመ ሰው በመጀመሪያ ደረጃ አትስረቁ ያለው አላህ ነውና አላህን አስቆጥቷል። አላህን ይቅርታ መጠየቅ መተውበት፣ ሁለተኛ አልሰርቅም ብሎ ለጌታው ቃል መግባት ይጠበቅበታል። ከዚህ በተጨማሪ ደግሞ የሰረቀውን ንብረት ለባለቤቱ መልሶ መስጠት ካለ ራሱን ከሌለ ተመሳሳዩን መተካት፣ ካልሆነ የሰረቀውን ገንዘብ በተሰረቀበት ቀን የሰረቀውን ዕቃ በሰረቀበት ቀን ሂሳብ ተሰርቶ ዋጋውን መስጠት አለበት። ከሱ የተሰረቀው አካል በህይወት ከሌለ ለወራሾቹ መሰጠት አለበት። ከማን እንደሰረቀ በትክክል ካላወቀ ሊያገኝ ካልቻለ ሞክሮም ካልተሳካለት ለእስላማዊ ተቋማት ሰጥቶ ለኸይር ነገር እንዲውል ማድረግ ራሱን ከዚህ ነገር ነፃ ማውጣት አለበት። ጥያቄው ላይ እንዳለው ግለሰቡ ታውቆ እንካ ዕቃህን ብሎትም ይቅርታ አድርጌልሃለሁ አፍ ብያለሁ አልፈለግም ውሰድ ካለው ባለ ንብረቱ አውፍ እስካለው ይቅር እስካለው ድረስ ተውበት ማድረጉ በቂ ነው እንጂ በግለሰብ ደረጃ ወይም እጄን ይቁረጠኝ አይባል። እጅ መቁረጥ፣ የሰረቀን ሰው እጅ መቁረጥ፣ ዝሙት የሰራን ሰው መቅጣት፣ የገደለን የሰው ነፍስ ያጠፋን መግደል ግለሰቦች የሚፈጽሙት ህግ አይደለም። ባለስልጣናት ብቻ ናቸው ይሄን የሚፈጽሙት። ይሄ ይሳካ ዘንድ ደግሞ ሁለት ምስክር ቀርቦ አልያ ደግሞ የሰረቀው አካል ራሱ በትክክል አምኖ ፍርድ ቤት ውሳኔ ተላልፎ ወዘተ ነው እርምጃ የሚወሰደው። መስፈርቶች ሁሉ እንኳ ተሟልተው እጁ ይቆረጥ ቢባል ስልኩ የተሰረቀው አካል ንብረት የተወሰደበት አካል ግለሰቦች አይደሉም። እንዲህ አይነት እርምጃዎችን የሚወስዱት እስላማዊ መንግስት ኖሮ የሸሪዓን ህግ የሚያስተገብር ባለስልጣን ወስኖ የህግ አስከባሪ ቦታው ላይ ኖሮ ብቻ ነው የሚፈጸመው። እንዲህ አይነት ነገሮች ላይ ከፍተኛ ጥንቃቄ ማድረግ ያስፈልጋል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።